ሰላም እንዴት ናችሁ? ዛሬ ኤችቲኤምኤል ኢሜጅን በደንብ አድርገን እናያለን። ኤችቲኤምኤል ኢሜጅ ማለት ኤችቲኤምኤል ላይ ኦር ደግሞ ዌብሳይታችን ላይ እንዴት ኢሜጅ እናስገባለን የሚለውን በደንብ እናያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሁል ጊዜ እንደምናደርገው መጀመሪያ የምንጀምርበትን ቤዚክ ስናይፔጅ በዚህ መልኩ አዘጋጅተናል። ቀጥለን የምናደርገው ነገር በላይቭ ሰርቨር ይህንን ፔጅ መክፈት ነው ማለት ነው። ኦኬ አሁን እንግዲህ ምንም አይነት ኮንተንት የለም። አሁን እንጀምራለን። ኤችቲኤምኤል ኢሜጅስ። ኦኬ እንግዲህ ዛሬ የምናየው ኢሜጅን እንዴት አድርገን ኤችቲኤምኤል ላይ እንከታለን ወር ደግሞ ዌብሳይታችን ላይ እንዴት አድርገን መታየት እንዲችል ማድረግ እንችላለን የሚለውን ይሆናል ማለት ነው። ሶ ኢሜጅ እንትን ላይ እንዴት ይገባል? ያው አንድ ዌብሳይታችን ከሚያሳምሩ ነገሮች መካከል አንዱ ኢሜጅ ነው። ከሚያሳምሩ ብቻ ሳይሆን ኢንፎርሜሽንን በተሻለ መልኩ ሊያስተላልፍ የሚችለው ከጽሁፍ ይልቅ ኢሜጅ ነው ማለት ነው። እና ኢሜጅ እንዴት እንከታለን የሚለውን ስናይ አይኤምጂ ታግን እንጠቀማለን። አይኤምጂ ታግ ለምን ይጠቅመናል? ዩዝድ ቱ አድ ኢሜጅ። ኦኬ ሶሪ አድ ኢሜጅ የት ነው አድ የሚያደርገው? እሺ አድ ኢሜጅ ኢን አወር ሳይት ፔጅ ማለት ነው። አወር ፔጃችን ላይ ኢሜጅን መክተት እንድንችል ያስችለናል ኢሜጅ ታግ አይኤምጂ ታግ ማለት ነው። እና ይሄ ደግሞ ሌላው ፕሮፐርቲ ምንድነው? አይኤምጂ ታግ ምንድነው? ቮይድ ታግ ነው። ቮይድ ታግ ከዚህ በፊት ስለ ቮይድ ታግ አውርተናል። ክሎዚንግ ታግ ከሌላቸው ቮይድ ታግ ናቸው ብለናል። ያ ማለት አይኤምጂ ታግ ሲጻፍ በዚህ መልኩ ነው ማለት ነው። እና በዚህ መልኩ ነው አይኤምጂ ታግ የሚጻፈው ማለት ነው። ያ ማለት ምንም አይነት ክሎዚንግ ታግ የለውም፣ ብቻውን ነው የሚቆመው። ልክ እንደ ብሬክ ከዚህ በፊት እንዳሳለፍ ነው። ልክ እንደ ብሬክ ታግ እንደ ሆሪዞንታል ሩም ታግ አይኤምጂ ታግ ባዶውን እንዲህ ነው የሚቀመጠው ብለናል ማለት ነው። ኦኬ እና ያንን አሳልፈን ነበረ። ሶ አይኤምጂ ታግን በዛ መልኩ ነው የምንጠቀመው ማለት ነው። ሶ ይሄ አይኤምጂ ታግ ታዲያ እንዴት ይከታል? እንዲህ ብቻ ስላደረግነው ምንም የሚመጣ ኢሜጅ የለም እዚህ ጋር ማለት ነው። ስለዚህ ምን ያስፈልገዋል? ኤስአርሲ አትሪቢዩት used to the location of the picture የፎቶአችን እንትን ሎኬሽን የምንናገረው በኤስአርሲ አትሪቢዩት ነው። ሶ እዚህ ጋር እንዴት አድርገን ነው የምናስቀምጠው? ከዚህ ስለ አትሪቢዩቶች ስናወራ የሆነ ስፔሲፊክ የሆነ ስትራክቸር ያለውን ቫልዩ የምናስገባባቸው አሉ። ልክ እንደ አንከር ታግ እንዳየነው ማለት ነው። እንዲሁም ደግሞ አንዳንዶቹ ደግሞ ዝም ብለን ደስ ያለን ቴክስት የምንጽፍባቸው ለምሳሌ እንደነ ክላስ እንደነ አይዲ እንዳሳለፍ ነው ማለት ነው። ኤስአርሲ እንደነ ማን ነው? እንደነ አንከር ታግ ነው። ያ ማለት እዚህ ሩል አለው፣ እዚህ ጋር የምናስገባበት ሩል አለው። እንደፈለግን ዝም ብለን እዚህ ጋር ደስ እንዳለን ኢሜጅ ኦፍ ካት ብል ለምሳሌ ዝም ብዬ የሆነ የካት ኢሜጅ አይመጣም ማለት ነው። እዚህ ጋር የሆነ ምን ያስፈልገኛል? ስፔሲፊክ የሆነ የፓዝ አቀማመጥ ያስፈልገኛል። ሶ የመጀመሪያው ነገር ዝም ብለን እዚህ ጋር እሺ ፒክቸር ኦፍ ዝም ብዬ ፒክቸር ኦፍ ካት ልበልና እሺ ዝም ብለን እችኛዋን ፎቶ እንያት። እሺ ዝም ብለን ለሙከራ ለማሳየት ያህል እችኛዋን ኦፕን ኪኒታ ልበለውና ኦኬ ያው ሶሪ እሺ ኦፕን ኢሜጅ ኢኒታ። እሺ አሁን ዝም ብለን እችኛዋን እንውሰድና ይሄኛው ዩአርኤል ማለት ነው ዳይሬክትሊ የቱ ጋር ማስገባት እንችላለን? ወደ ፔጃችን እንመለስና ዳይሬክትሊ ኤስአርሲ አትሪቢዩቶች መክተት እንችላለን። እዚህ ጋር መረዳት ያለባችሁ ነገር ቀጥታ ማን ትመጣለች? እቺ ካት ትመጣለች። ኤስአርሲ አትሪቢዩት የመጀመሪያ ጥቅሙ ቀጥታ ኦንላይን ላይ ያለን ወይም ደግሞ የሆነ በቃ እንትን ላይ ኢንተርኔት ላይ ያለን ኢሜጅ ቀጥታ የሱን ዩአርኤል የሱን ኢንተርኔት ላይ ያለውን ሎኬሽን በማምጣት ቀጥታ እሱን ማስገባት እንችላለን ማለት ነው። የመጀመሪያው ነገር ማለት ነው። ሁለተኛው ነገር ደግሞ ፓዝ ማስገባት እንችላለን። ይሄ በዚህ ይቀመጥና ሌላ አይኤምጂ ታግ እናስገባ። ኤስአርሲ እንደምታዩት ራሱ ትሬት ያደርግልኛል ቪኤስ ኮድ ማለት ነው። አሁን እዚህ ኤስአርሲ ውስጥ ሌላ ምን መክተት እችላለሁ? ፓዝ የፋይል ፓዝ መክተት እችላለሁ። ያንን እንዴት እንደማደርግ ላሳያችሁ። የተሻለ ማድረግ ያለብን እዚህ ጋር ለፎቶአችን የሆነ ፎልደር እናዘጋጃለን። እዚህ ፎልደር ላይ እስቲ ኢሜጅ እናስገባ። ዝም ብለን አንዱን እናምጣውና እሺ እቺኛዋ ስለተጠቀምናት እቺን እንተዋትና የቷን እናስገባ? ታስፈራለች። እቺኛዋን እናስገባ። እሺ ሴቭ ኢሜጅ አስ እናርግና የቱ ጋር እንሂድ? የኛ ፎልደር ያለው እዚች ጋር ነው። ኦኬ አብዱ ኮርስስ ኤችቲኤምኤል ኮርስ
ሌሰን 6 ውስጥ ነው ያለ ነው ኢሜጅ ፎልደር እዚህ ፔስት እናደርገው። ማንም በለው ይሄኛውን ካት። እሺ ሴቭ። እሺ እንግዲህ አሁን ኢሜጃችን ውስጥ ማን አለ? ካት አለ ማለት ነው። ይሄኛው ካት ዶት ጄኤፍ5 የሚባለው ፋይል አለ። ሶ እንዴት ነው ማስገባው የሚለውን ስናይ እዚህ ጋር ፓዙን ነው ማስገባው። ስለ ፓዝ አቀማመጥ እየታሳልፈናል። ስለ አንከር ታግ ስናወራ በደንብ አሳልፈናል። በሱ መልኩ ነው የምናስገባው። ዶት ስላሽ የቱ ጋር ነው? ኢሜጅ ፎልደር ውስጥ ነው ያለው። ሶሪ ስላሽ ኢሜጅ ፎልደር ውስጥ ነው ያለው ካት ዶት ጄኤፍ5 ማለት ነው። ሶ በዚህ መልኩ የካቱ ኢሜጅ ይመጣል ማለት ነው። ስለዚህ ሁለት አማራጮች አሉ። የመጀመሪያው አማራጭ ዳይሬክት ዩአርኤል ማስገባት ነው። ቀጥታ ዩአርኤል ማስገባት ነው። ይሄ ብዙ ጊዜ እንዴት ልንጠቀሙ እንችላለን? እንትኖቻችን ኢሜጆቻችን ስታቲክ ሳይሆኑ ሲቀር ሁለት አይነት ሊሆኑ ይችላል። ስታቲክ አለ፣ ስታቲክ ያልሆነ ዳይናሚክ የምንለው አለ። ስታቲክ የምንለው በቋሚነት ለምሳሌ ሂሮ ፔጃችን ላይ የምናስቀምጣቸው ወር ደግሞ ገና ዌብሳይታችን ሲመጣ ለዩዘሩ የምናሳየው ገና ለገስት ዩዘር ገና ለመታ ዩዘር የምናሳያቸው ኢሜጆች አሉ። እነዛ ስታቲክ ናቸው። የትኛውም ዩዘር የሚመጣ ተመሳሳይ የሚያያቸው ናቸው። ዳይናሚክ የምንላቸው ደግሞ ምን አይነቶች ናቸው? ለምሳሌ ፕሮፋይል ፒክቸር ሁሌ ቋሚ ላይሆን ይችላል። እኔ በፈለኩ ሰዓት ፕሮፋይልን ሊቀይር ይችላለሁ። ሌላውም ሰው የራሱን ሊቀይር ይችላል። እንደ ሰውየው ደግሞ ይለያያል። አሁን እንደ ሂሮ ፔጅ እንደ ሂሮ ሴክሽን ለሁሉም ተመሳሳይ አይደለም። ሁሉም የየራሱን ፕሮፋይል ፒክቸር ያስቀምጣል እና ዳይናሚክ በሚሆንበት ጊዜ ይሄኛውን አፕሮች ልንጠቀም እንችላለን። ሰርቨሩ ላይ ስቶር ካደረግነው በኋላ ያንን የሰርቨሩን ቀጥታ ዩአርኤል የኢሜጁ ሰርቨር ላይ ያለውን ዩአርኤል ቀጥታ ከሰርቨሩ ላክልና እሱን ኤስአርሲ ላይ እናስቀምጣለን ማለት ነው። አሁን ይሄኛው የምንጠቀመው በዛ ኬስ ነው በብዛት ዳይናሚክ ሲሆን። ሁለተኛ ደግሞ ይሄ ስታቲኩን ደግሞ የምንጠቀመው መች ነው? እንደ አሁን ቅድም እንዳልኩ አይነት ኢሜጆች ስታቲክ የሆኑ ሲሆኑ በፓዝ እናስቀምጣለን። ቀጥታ ኢሜጁን እዚህ የፍሮንት ኤንድ እንትናችን ፎልደር ፕሮጀክታችን ውስጥ አስቀምጠን ከዛ ቀጥታ በዚህ መልኩ ፓዙን እናስቀምጣለን ማለት ነው። እሺ ሌላው ደግሞ ኤስአርሲ አትሪቢዩት ምኑን እናገራለን? እንትኑን እናገራለን የኢሜጅ የፒክቸሩን ሎኬሽን ይናገራል። አልት አትሪቢዩት ደግሞ አለ። አልት አትሪቢዩት ደግሞ ለምን ይጠቅማል? ምን ያደርጋል? አልት አትሪቢዩት ምንድን ነው እያደረኩ ያሉት? እሺ አልት አትሪቢዩት ምን ያደርጋል? ዩዝድ ቱ አድ አልተርኔቲቭ ቴክስት ለመጻፍ ይጠቅማል። አልተርኔቲቭ ቴክስት ማለት ኢሜጁ ኢንኬስ ካልተገኘ በዛ ቦታ የሚጻፍ ቴክስት ማለት ነው። የመጀመሪያው ነገር ለምሳሌ እዚህ ጋር አልት ልጻፍና ዲስ ኢዝ ካት ኢሜጅ ልበለው። እሺ አሁን እዚህ ጋር ምንም የሚታይ ነገር የለም እዚህ ጋር ምክንያቱም ኢሜጁ በስርዓት አለ። እዚህ ጋር እስቲ ፎርማቱን ላበላሸው ልጨምርበት። አሁን ይሄ እንደዚህ የሚባል ፋይል የለም። ካት ዶት ጂኤፍአይዩኤፍ የሚባል የለም። እኔ ጋር ያለው ካት ማን ነው? ካት ዶት ጂኤፍአይኤፍ ነው። ስለዚህ አሁን እዚህ ጋር አበላሽቶት ማለት ሲሆን ስሙን አሁን ተመልከቱ። ምንድን ነው የሚለው? ዲስ ኢዝ ካት ኢሜጅ። እቺ ቴክስት የመጣችው ከየት ነው? ከዚህ ከአልት አትሪቢዩት ነው ማለት ነው። እና ይሄ አንደኛ ነገር ለሰርች ኢንጂንም ከሚመከሩ ነገሮች መካከል አንዱ ነው። ኤስኢኦ ኦፕቲማይዜሽን ስንሰራ ከሚመከሩ ነገሮች አይኤምጂ ታግን ከሶስቱን ከመጨመራችን ባሻገር አልት አትሪቢዩትን መጨመር እንደ ጥሩ ፕራክቲስ ተደርጎ ይወሰዳል። ሶ አልት አትሪቢዩትን መጠቀም ይኖርባቸዋል። ሌላው ዊድዝ አትሪቢዩት አለ። ዊድዝ አትሪቢዩት አለ። ያው ዊድዝ ያው ከስሙ እንደምትረዱት ዊድዙን ነው ሴት የሚያደርገው ማለት ነው። ሴት ዊድዝ ኦፍ ፒክቸር እና ለፒክቸሩ ዊድ ይሰጠዋል። ይሄ ለምሳሌ እዚህ ጋር ዊድዝ ልበልና 100 ልበለው በመቶ ያህል ይሆናል። 100 ፒክስል ያህል ይሆናል ማለት ነው። እዚህ ጋር ለምሳሌ 600 ባረገው የ600 ፒክስል ያህል ይሆናል ማለት ነው። እዚህ ጋር 3 ባረገው 300 ባረገው 300 ፒክስል ያህል ቦታ ይይዛል ማለት ነው። እና በተመሳሳይ ደግሞ ማን አለኝ? ከዊድዝ በተጨማሪ ማን አለኝ? ሄይት አለኝ ማለት ነው። ሄይት አለኝ ማለት ነው። እና ሄይትንም መጠቀም እችላለሁ። በዚህ አሁን አንዱን ከተጠቀምን ወይ ዊድዝን ወይ ሄይትን ብቻ ከተጠቀምን ሌላኛውን እንትኑን ምንድነው የሚባለው ሬሽዮን አይቶ ካልኩሌት ያደርጋል። ለምሳሌ እዚህ ጋር ዊድዝን 300 ፒክስል ካደረኩት የኢሜጁ ትክክለኛ ሳይዝ አይቶ በሱ ሬሽዮ ያህል ሄይቱን ያሳድጋል። ሄይቱን እዚህ ጋር ሄይትም ከሰጠውት ደግሞ ምን ያደርጋል መሰላችሁ? ሄይቱን ከሰጠውት ደግሞ ያ እንትን ያለዋል ሁለቱንም አንትን ብሎ ሽሪንክ ያደርገዋል። ኢሜጁ ለምሳሌ ካሳነስኩ ሽሪንክ በጣም እንትን ካደረኩ ደግሞ በጣም ይጨምራል ማለት ነው። ለምሳሌ እኛ 200 ላድርገውና ላሳያችሁ በዚህ መልኩ ይሆናል ማለት ነው። እና ሄይት እና ዊድዝ በዚህ መልኩ መስጠት እንችላለን። እና ያው ከስታይል አንፃር አይደለም ይሄን ነገር የምንሰጠው። ከስታይል አንፃር ሲኤስኤስ ስለሚያድግ ጉዳይ ነው። አንድ መርሳት የሌለባችሁ በተደጋጋሚ ነገራችሁ ነገር
እዚህ ጋር የምናደርጋቸው እና አሁን ስታይል የሚያስተካክሉ ነገሮች ከሰርች ኢንጂን ኦፕቲማይዜሽን አንጻር ከተለያዩ ቤስት ፕራክቲስ የሚባሉ ነገሮችን እያደረግን ነው እንጂ ከስታይል አንጻር ኤቭሪቲንግ በሴስስ አፕዴት መደረግ ይችላል። ከዚህ በፊት እንዳልኳችሁ እዚህ ጋር ኤች1ን የኤች6ን ቫልዩ መስጠት እንችላለን። ሶ ከስታይል አንጻር አይደለም እዚህ ጋር የምናየው ይህን ዊድዝ የሚባለውን ነገር ከምን አንጻር ነው? ከሰርች ኢንጂን ኦፕቲማይዜሽን ከቤስት ፕራክቲስ አንጻር ነው ማለት ነው። እና እነዚህን በማድረግ እንትኖቻችንን ፒክቸሮቻችንን ማስገባት እንችላለን። ሌላው ደግሞ ከፒክቸር ጋር በተያያዘ አብሮ ሊነሳ የሚችለው ምንድን ነው? ፊገር ኤለመንት ነው። ፊገር ኤለመንት ደግሞ ዩዝድ ቱ ሾው ኢሜጅ ሴማንቲካሊ ኢሜጃችንን እንድናሳይ ይረዳናል። እና ይሄ ብዙ ጊዜ ከእንትናችን ጋር ከፊገራችን ጋር ወደ ከፒክቸራችን ጋር ምን ሲኖር ነው ካፕሽን ሲኖር አንድ ላይ የምንጠቀመዋለን ማለት ነው። ፊገርን እንጠቀመዋለን ማለት ነው። እና እንዴት የምንጠቀመው አይኤምጂ ታግ ይኖራል። አይኤምጂ ታግ ቅድም እንዳልኳችሁ ተመሳሳይ ነገር ነው የሚሰራበት በአይኤምጂ ታግ። ከዛ ግን ምን ይጨመራል እዚህ ጋር ፊግ ካፕሽን የሚባል እንትን አለ ኤሌመንት አለ። ምን አድርጌ ነው ፊግ ካፕሽን ይሆናል። እና እዚህ ጋር ለምሳሌ this is cat image አሁን እዚህ ጋር ያለችው ካፕሽን የመጣችው ከምንድን ነው? ከፊግ ካፕሽን ነው። ሁለቱን አንድ ላይ በዚህ መልኩ ያስቀመጠልኝ ደግሞ ፊገር ነው ማለት ነው። እስቲ ፊገር ከላይ ያሉት እስቲ ኮሜንት ላድርጋችሁ እና አሁን እስኪ ከፍ ይበል ኦር ደግሞ ከታች ብሬክ ላድርግ ዝም ብዬ ቢአር ታይምስ 8 እሺ ከፍ ላድርገውና አሁን ይሄ አለ። እስቲ ፊገሩን እናጥፈው። እዚህ ጋርም ኮሜንት እናድርገው፣ እዚህ ጋርም ኮሜንት ሴቭ። በዚህ መልኩ ይቀመጣል። በቃ ራሳቸውን ይሆናሉ። ይሄ ፊገሩ በሚሆንበት ጊዜ ደግሞ ምን ይፈጠራል? ሴማንቲካሊ ይቀመጣሉ። እነዚህ አንድ ግሩፕ ይሆናሉ። ካፕሽኑ ከፒክቸሩ ጋር አንድ ግሩፕ ይሆንልናል ማለት ነው። እና ይሄ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኢሜጆችን ኢሜጅ ላይ ያለው ነገር ይሄንን ይመስላል።